ምናምን ተብሎ የሚዋጣ የሽግግር መንግስት ካልሆነ በስተቀር ችግራችን በምንም አይፈታም ይላል። አዎ የእናንተ ችግር በምንም እንደማይፈታ እናውቃለን። መች ጠፋን እኛ። እናንተ እኮ መደበሪያ አድርጋችሁት እየተደበራችሁብን እንደሆነ እኮ ይገባናል። ከኮሪደር ልማት በፊት ሰላምና ምግብ ይኖረን። አብይ የብሔራዊ ደህንነታችን ቁጥር 1 አደጋ ነው። ተሰብስበው ያሉት ኢትዮጵያና ኢትዮጵያን ከተጋረጠብን አደጋ ሊያድኑን ነው። መታከም ያለባቸው ሰዎች፣ መጸበል ያለባቸው ሰዎች አዳይነን እያሉ እኮ ነው የተቸገርነው እኛ። የሚቋጨው የኢትዮጵያ ሕዝብ በፈጣንና ጠንካራ የሰላማዊ ህዝባዊ እምቢተኝነት ትግል አገዛዝን አሸንፎ ሁሉን አቀፍ የሆነ የሽግግር መንግስት ማቋቋም ሲችል ብቻ ይሆናል። ነግሯችሁን ካልሰማችሁ ገብታችሁ ሞክሩት። አይጥመንም የኛ መንገድ አልተመቸንም የሚል ሰው ካለ በሌማሌሞ ማቋረጥ ይችላል ባል መለስ ዜናዊ። ሰራዊት በአፍሪካ ቀንድ በተለይ ደግሞ በሱዳን የኢምረትና የብልጽግና ስርዓት ክልፍ ወይ ደግሞ ቀንድ እንዲሰበር ወሳኝ እርምጃ ወስደዋል። ኢትዮጵያ በታሪኳ አይታው የማታውቀው የህልውና አደጋ ተጋርጦባታል። የህልውና አደጋ ይጋርጥባችሁ ብለን መራገም እንችል ነበር፣ ግን አንራገምም። የትግል መንፈስ ማነቃቃት አገዛዙ ህዝባዊ ማዕበል አፍጥጦ እየመጣበት መሆኑን እንዲያውቅ ማድረግና እጃችሁን ለማፍታታት በምታደርጉት ሰላማዊ ሰልፍ 130 ሚሊዮን ህዝብ አገር ውስጥ እየመራ ያለው መንግስት በህዝብ የተጠላ መሆኑን ታሳዩታላችሁ። እናያለን። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ። አማራ፣ ኦሮሞ፣ ትግሬ እየተባለ በማንነት እየተለየ የሚታሰርበት የሚገደልበት ቤትና የተለያዩ ጥቅማ ጥቅሞች በመታወቂያ ላይ ባለ የብሔር ማንነት እየተለየ የሚሸነሸንበትና የሚታደልበት ጊዜ አከተመ ከህወሓት ጋር። ሰላም ለእናንተ ይሁን። የተከበራችሁ የመሆን መልቲሚዲያ ቤተሰቦች እንደምን አላችሁ? ብሩክ የሾርቅ አሰፋ ነው። ከመሆን መልቲሚዲያ የዛሬውን ዕለታዊ የመረጃ ፕሮግራማችንን ይዘን ቀርበናል። በዛሬ ፕሮግራማችን በትላንትናው ዕለት በዲያስፖራ የተቃውሞ ዘርፍ ላይ ወይም ደግሞ በዛ ወገን ያሉ ሰዎች የዲያስፖራ ፖለቲከኞች የሽግግር መንግስት ያስፈልጋል፣ ከምርጫ በፊት ሽግግር ይቅደም ሲሉ ያዘጋጁት የበይነመረብ ትዕይንተ ህዝብ ብለው የጠሩት ስብሰባ ነበር። በዚያ ስብሰባ ላይ ምን ምን ሐሳቦች ተነሱ? የዚህ ስብስብ ዓላማው ምንድነው? እነዚህ የተሰበሰቡ የሽግግር መንግስት የሚሉ ሰዎችስ በየጊዜው ሐሳብ የሌላቸው የደከሙ ፖለቲከኞች መሆናቸውን ያረጋገጡበት ወይስ ተጨባጭ የሆነ ለውጥ ያመጡበት ሂደት እየታየ እየተስተዋለ ያለው ምንድነው የሚለውን ጉዳይ አጠር ባለመልኩ የምንዳስስ ነው የሚሆነው። ባነሳነው ሐሳብ ላይ ያላችሁን ሐሳብና አስተያየት በኮሜንት መስጫው ላይ ልጽፉልኝ እንደምትችሉ ለማስታወስ እወዳለሁ። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም እያስታወስኩኝ ከፕሮግራማችን ጋር አብራችሁ እንድትቆዩ በአክብሮት እጋብዛለሁ። እንግዲህ ይሄ የሽግግር መንግስት ጥያቄ በተለይ በበይነመረብ እነሱ ትዕይንተ ህዝብ ብለው የሚጠሩት ስብሰባ አሁን ለሶስተኛ ጊዜ እየተደረገ ይመስለኛል። ከዚህ በፊት 2 ስብሰባዎችን አድርገዋል። ነገር ግን እነዚያ ያለፉት 2 ስብሰባዎቻቸው ከተሰብሳቢዎቹ በስተቀር የውይይት አጀንዳ ሆኖ በሌላው ህዝብ ዘንድ ውይይት ሲደረግባቸው አልተመለከትንም። ከሳምንት የረዘመም እድሜ አልነበራቸውም በእነሱም ወገን ቢሆን ማለት ነው። ነገር ግን አሁን ለሶስተኛ ጊዜ ባዘጋጁት የዚህ የበይነመረብ ስብሰባ ላይ ትዕይንተ ህዝብ ይሉታል እነሱ። ትዕይንተ ህዝብ ማለት ህዝብ አደባባይ ወጥቶ ድምፁን የሚያሰማበት ሁኔታ ነው። እነሱ አደባባይ ላይ የሚወጡት ወይም በኢንተርኔት መረብ ላይ የሚወጡት ሰዎች 10 የሚሞሉ ሰዎች አይደሉም፣ ወይም 20 ምናምን ሊሆኑ ይችላሉ፣ 21 15 ሰዎች ሊሆኑ ይችላሉ። ነገር ግን 21ዱን ሰዎች የሚያዩዋቸው ሰዎች አይታዩም። በዚህ የኢንተርኔት በይነመረብ ስብሰባ ላይ የሚሳተፉ ሰዎች እነማን ናቸው? ወይስ ደግሞ ትዕይንተ ህዝብ ብለው የሚጠሩት የሚታየው ህዝብ የት አለ? እስካሁን ድረስ 24 ሰዓት አልፎታል ፕሮግራሙ ውይይቱ ከተደረገ። ነገር ግን እስካሁን የተለያዩ ሚዲያዎችን ስንመለከት የጠበቁትን ያህል በሚሊዮን የሚቆጠር ሰው ይመለከተዋል ያሉት ፕሮግራም እንዲያውም ከጠበቁት በላይ ከጠበቁት በታች ማለት እንዲያውም ከሚገባቸው በላይ ሰው ተመልክቶላቸዋል። ያው ደጋፊውም ተቃዋሚውም አብሮ ገብቶ እንደኛ አይነቱም ስለሚያይ እኛም ተቆጥረን ማለት ነው። ነገር ግን ሰው አየው አላየው የሚለው ነገር ሳይሆን እነዚህ የዚህ የስብሰባ ተካፋዮችና አዘጋጆቹ ይዘው የተነሱት ዓላማ ምንድነው? ሲጀመር በኤአይ የተቀናበረ በአርቲፊሻል ኢንተለጀንስ የተቀናበረ ሙዚቃ ይዘው ቀርበዋል።
እና ትንሽ አርትኦት ይጎለዋል ለማለት እንፈልጋለን። ሙዚቃው አንደኛ የልደቱ አያሌው ግጥምና ዜማ ይመስላል። እንትኑ ራሱ ዜማው አክቹአሊ የአርቲፊሻል ኢንተለጀንስ ነው። ግጥሙ ግን ልደቱ አያሌው የጻፈው ይመስላል። ምክንያቱም ገጣሚ የሆነ ሰው ያዘጋጀው አይመስልም፣ ያስታውቃል አጻጻፉና። እንደው ለዚህ የሚሆን ገጣሚ ዲያስፖራ ወገን ጠፍቶ ነው ወይ? የልደቱ አያሌው መፈክሮችን ለሙዚቃ ወይም ለመዝሙር ወይም ደግሞ ለህዝባዊ ዝማሬ ይሆናሉ ብላችሁ ማዘጋጀታችሁ ራሱ ይገርማል የሚለውን ነገር አንስተን ምንድን ነበር ያነሱት እነዚህ ሰዎች? እንግዲህ የተጋበዙት ሰዎች እነማን ናቸው? በዚህ ውይይት ላይ እንዲጋበዙ ጥሪ የተደረገላቸው እነማን ናቸው የሚለውን ጉዳይ እስኪ አቶ ልደቱ አያሌው የሚያወራንን እንስማና ተመልሰን እንመጣለን። ጠቅላይ ሚኒስትሩን ጨምሮ 25 ተጽዕኖ ፈጣሪ ኢትዮጵያን ተጋብዟል ይላል ጠቅላይ ሚኒስትር ዶክተር አብይ። የእሱም መንግስት ለመገልበጥ የሽግግር መንግስት ያስፈልጋል የሚሉ ሰዎች ተሰብስበው ያዘጋጁት ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ የሚሉትን ስብሰባ ላይ እንዲገኝ ዶክተር አብይን ጋብዘነው ነበር ይላሉ። ከዚህ በላይ ቅዠት፣ ከዚህ በላይ እብደት አለ ወይ የሚል ጥያቄ እናነሳለን። እነ ልደቱ አያሌው አሁን እንደው አልን ለማለት ብለው ያሉት ነገር ቢሆንም ይገኛሉ ብለው አስበው አይደለም። አክቹአሊ ጥሪውን በየት በኩል እንደሚመጣ አይታወቅም። ነገር ግን እንደው ጥሪው ደርሷቸው እንኳን ቢሆን አልን ለማለት ካልሆነ በስተቀር አሁን ጠቅላይ ሚኒስትሩ የራሳቸውን መንግስት ለመገልበጥ የሚሰበሰብ ስብሰባ ላይ ምን ለማግኘት እንኳን አይደለም ጠቅላይ ሚኒስትሩ እንኳን ስንት ስራ ያለበት ጠቅላይ ሚኒስትር እኛ ራሱ የምንመለከታችሁ እንደው ምንድነው ህጻጻችሁን ለማየት ነው የምታወሩት ነገር ሐሳብ አልቦ መሆናችሁን ለህዝብ ለመግለጥ ስለምንፈልግ ነው የምናዳምጣችሁ እንጂ የ130 ሚሊዮን ህዝብ መሪ የሆነ ጠቅላይ ሚኒስትር የእናንተ ፕሮግራም ላይ ሊገኝ የሚችልበት እድል የለም። ማሰባችሁ ራሱ ቅዠታም መሆናችሁን ወይም በቅዠት ዓለም የምትዋዥቁ ሰዎች መሆናችሁን ያሳያል። መፈክሩ ምንድን ነበረ? ይዘው የተነሱት መፈክር ሲያሰሟቸው የነበሩ መፈክሮች አሉ። ብሩክ ይባስ የሚባለው ኢሳት ላይ የነበረው አሁን ኢትዮ 360 የተዘበራረቀው ያ በገንዘብ በካሜራ ምናምን ሲጣሉ የነበሩት ኢትዮ 360 የሚባለው ሚዲያ ውስጥ ያለ ይመስለኛልና እሱ ነው መፈክሩን ሲያሰማ የነበረው። ምን ናቸው እስኪ ይዘዋቸው የመጡት መፈክሮች የሚለውን እንስማ። ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይኑር፣ የፖለቲካ እስረኞች ይፈቱ፣ ጦረኛ አገዛዝ በቃን፣ በሀገራችን መኖርም መቀበርም አትከልክሉን፣ ለውጥ በትግል እንጂ በጥያቄና በደጅ ጥናት አይገኝም፣ መከላከያ ሰራዊት የአገዛዝ ሳይሆን የሕዝብ አጋር ሁኑ፣ ችግራችን በይስሙላ ምርጫ አይፈታም፣ ንጹሐንን መጨፍጨፍ ይቁም፣ የውጭ መንግስታት የሕዝብ እንጂ የአገዛዝ አጋር አትሁኑ፣ ከኮሪደር ልማት በፊት ሰላምና ምግብ ይኑረን፣ አብይ የብሔራዊ ደህንነታችን ቁጥር 1 አደጋ ነው፣ ከሽግግር ባነሰ ሌላ መፍትሄ የሚፈታ ችግር የለንም፣ ፍርሃት፣ ዝምታና ግዴለሽነት በቃን፣ ሰላማዊ ህዝባዊ እምቢተኝነት ይቀጣጠል፣ ወጣቶችን ለጦርነት ማፈስና ለማገድ ይቁም፣ ትግላችን ለስልጣን ሳይሆን ለህልውና ነው፣ ልዩነታችን ውበት፣ አንድነታችን ኃይል ነው፣ ስንተባበር እናሸንፋለን። የመጀመሪያው መፈክራቸው ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይቅደም ይላሉ። ሁለተኛ የፖለቲካ እስረኞች ይፈቱ፣ ጦረኛ አገዛዝ በቃን ይላሉ። እንደው አንድ ባንድ እያየናቸው መፈክሮቹን ብንሄድ የመጀመሪያው ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ፣ ከምርጫ በፊት ሽግግር ይቅደም የሚለው መፈክር ራሱ አሁን በእውን እዚህ ምድር ላይ እየኖረ ያለ ሰው የኢትዮጵያን ፖለቲካ የሚያይ ሰው ይህን ጥያቄ በስነ ስርዓት በይነመረብ ትዕይንተ ህዝብ ከሚሊዮን በላይ የሚሳተፉበት ተብሎ ይህን ጥያቄ ይዘው ይወጣሉ? ጤነኛ አእምሮ ያላቸው ሰዎች ጦርነት ይቁም፣ አዎ ይቁም፣ የኛም ጥያቄ ነው። እንዴት ይቁም የሚለው ጥያቄ ነው መልስ ያጣው። ጦርነት ይቁም የሚለው ላይ ሁላችንም ስምምነት አለን። እንዴት ይቁም? እነ ልደቱ አያሌው እዚህ ፕሮግራም ላይ የሚሳተፉ ሰዎች በሙሉ በጣም በሚገርም ሁኔታ አንድም ቀን ክላሽ አንስተው ነፍጥ አንስተው በሬውን ሽጦ ክላሽ ገዝቶ ጫካ ገብቶ እየዘረፈ ያለውን ህዝብ እያጎሳቆለ ያለውን አሸባሪ ንጹሃንን እየገደሉ ያሉ ገዳይ የሽብር ቡድኖችን አንድም ቀን ወደ ሰላም መምጣት አለባቸው ሲሉ ተሰምተው ያውቁ። እደራደራለሁ በፈለጋችሁት በማንኛውም ቦታ በማንኛውም ጊዜ
ለሰላም የተከፈተ በር አለ። ድርድር ከሆነ የምትፈልጉት ደግሞ በሶስተኛ ወገን የትኛውም ቦታ ላይ የትኛውም አገር የትኛውም ክፍለ ዓለም ላይ በማንኛውም ሰዓት መደራደር እችላለሁ እፈልጋለሁ ብሎ ተደጋጋሚ ጥሪ ያቀረበውን መንግስት ጦርነት ይቆም ብለህ ስትመጣ እኔ ምን ላርግህ ነው የሚልህ። እናንተ መሳሪያ የምታስታጥቋቸውን ክላሽ እየገዛችሁ ዶላር እየላካችሁ መሳሪያ የምታስታጥቋቸውን ሰዎች ታኩስ እንዲያቆሙ ንገሯቸው ነው የሚልህ። ከዛ በተረፈ መንግስት ያቺ የኢሃፓ ፖለቲከኛ ነኝ ባይ ሚስጥረ ስላሴ የምትባለው ልጅ እንዳለችው እነሱ ሲተኩሱ መንግስት አለመተኩስ ይችላል፣ ማቆም እኮ ይችላል ተኩሱም ብላለች። እሷ አንድ ጥሬ ከሆነ ፖለቲከኛ የሚጠበቅ አስተያየት ነው የሰጠችው። እና እንደዛ ከሆነ እናንተ እያወራችሁ ያላችሁት በእውን ዓለም ሊሆን የማይችል ጉዳይ ስለሆነ የግፍ አገዛዝ ያብቃ። አገዛዝ አይደለም አሁን ያለው። እኛ ጋር ማንስማማው በዚህ ነው። በህዝብ የተመረጠ ለመጀመሪያ ጊዜ በኢትዮጵያ ታሪክ በህዝብ ተመርጦ የይሁንታ ድምፅ አግኝቶ መንግስት መሆን የቻለ መንግስትና መሪ ነው ያለው። ስለዚህ አገዛዝ የምትሉት ለእናንተ ነው። እናንተ ደግሞ መጣችሁ በኢኮኖሚ አማካሪነት በምናምንነት ምናምን ቦታ ተሰጥቷችሁ ሁሉ ስትሰሩ እንደነበር እናውቃለን። እነ አክሎግ እነ ዶክተር አክሎግ እነ ዶክተር ዮናስ በዛ አይነት መዋቅር ውስጥ ገብተው ሲሰሩ እንደነበር ለውጡ እንደመጣ አካባቢ እናውቃለን። በኋላ ግን የፈለጉት ሹመት ሳይሰጣቸው ሲቀር ተመልሰው ተቋሚ መሆናቸውንም እናውቃለን። ይሄን እያወቅን አገዛዝ ብላችሁ ስታወሩ እኛ ጋር አንግባባም፣ አገዛዝነቱ ለእናንተ ነው እንጂ ለኛ አይደለም የሚል መልስ እንሰጣለን። ጦርነት ይቆም ስትለው እኔ ምን ላርግህ? የምታስታጥቋቸውን ሰዎች ማስታጠቃችሁን አቁሙ፣ ወደ ድርድር ወደ ሰላም እንዲመጡ ጥሪ አድርጉላቸው ለነሱ። እኔ እደራደራለሁ ብያለሁ ነው የሚለው መንግስት። እና የምታወሩት ዝም ብሎ አየር ላይ ተኖ የሚቀር እንደው ወጣችሁ የጥሮታ ዘመናችሁን በኢንተርኔት እንጨርሰው ብላችሁ ካልሆነ በስተቀር በዚህ ሁኔታ ለውጥ ይመጣል ብላችሁ አምናችሁ ከሆነ የእውነት እኔ እኮ በጣም የሚገርመኝ ደግሞ እነዚህ ሰዎችን ፕሮፋይል ብታዩ እኮ በተባበሩት መንግስታት ድርጅት በዓለም አቀፍ እንዲህ አይነት ጉባኤ በዓለም አቀፍ ተቋማት ውስጥ በጣም ከፍተኛ የሆነ ስልጣን ላይ ለ10 ዓመት ለ16 ዓመት ለ20 ዓመት የሰሩ በተለያየ ክፍለ ዓለም ላይ ኤዥያ፣ አውሮፓ፣ አፍሪካ መጥተው በዩናይትድ ኔሽን በተለያዩ ኢንተርናሽናል ተቋማቶች ውስጥ ለረጅም ጊዜ የሰሩ በጣም ጉምቱ የሚባል ልምድ ያላቸው ሰዎች ናቸው። ግን ያ ሁሉ ልምዳቸው አሁን ኢትዮጵያ ውስጥ ያለውን የፖለቲካ ሁኔታ ለመረዳት የሚያስችል አለመሆኑ ያሳዝናል በጣም። ከ5 ዓመት በፊት የመጀመሪያው ምርጫ ሊደረግ አካባቢ የሽግግር መንግስት ይሉ ነበር። ከ5 ዓመት በኋላ ሁለተኛ ዙር ምርጫ ሊያደርግ ሲነሳ መንግስት አሁንም የሽግግር መንግስት ይላል። እና የሚሆንና የማይሆን ነገር መለየት ያቃታቸው ሰዎች ናቸው ለማለት ነው ባጭሩ። የፖለቲካ እስረኞች ይፈቱ፣ ጦረኛ አገዛዝ በቃን። ጦረኛ አገዛዝ እንዲበቃ ጦረኛ አሸባሪ መቆም አለበት። ጦረኛ አገዛዝ የለም ሲጀመር። ሲተኮስበት ግን እጁን አጣጥፎ የሚቀመጥ መንግስት ደግሞ ሊኖር አይችልም። ሞኖፖሊ ኦፍ ቫዮለንስ የመንግስት ነው። ኢንተርናሽናል የሆነ ህግ የሚፈቅድለት የመታጠቅ መሳሪያን የመጠቀም የሞኖፖሊ ኦፍ ቫዮለንስ ይሄ ምንድነው በቃ ነገሮችን በኃይል የመቆጣጠር የበላይነት የመንግስት ነው። መንግስት መሳሪያ ካስቀመጠ መንግስትነቱ ያቆማል እዛ ላይ። ምክንያቱም መሳሪያ ታጥቆ በኃይል ማስቀረት ያለበትን ሀገርን መታደግ ያለበትን የህዝብን ሰላም ማስጠበቅ ያለበትን ስራ ካልሰራ መሳሪያ ካስቀመጠ እነዚህ ሁሉ ነገሮች አደጋ ላይ ስለሚወድቁ መንግስት መሳሪያ ያስቀምጥ፣ አሸባሪዎቹ እንደታጠቁ ይደራደሩ ከሆነ ይሄ በዚህ ዘመን አሁን ላለው የኢትዮጵያ መንግስትና አሁን ላለው የኢትዮጵያ ትውልድ የማይመጥን የ60ዎቹ ዘመን ላይ የቀረ የከሸፈ ፖለቲካ ነው። የፖለቲካ እስረኞች ይፈቱ። የትኞቹ ናቸው የፖለቲካ እስረኞች? እነማን ናቸው? እከሌ ብላችሁ ጥሩና የፖለቲካ እስረኛ በፖለቲካ አመለካከቱ የታሰረ ብልጽግናን በመቃወሙ የታሰረ ሰው ካለ እኛም ድምጻችንን እናሰማለን። መቃወም መብቱ ነው። ማንኛውም ሰው የፈለገውን ዓላማ የማራመድ መብት አለው። ይሄ መብቱ ተጨቁኖ ተገፎ ከሆነ ሁላችንም ድምጽ እናሰማለን። ነገር ግን በመንግስት ስልጣን ላይ ተቀምጠው የመንግስትን ሚስጥር አብረው ከመንግስት ጋር የሚወሰኑ ውሳኔዎችን አብረው ሲወስኑ የነበሩ ሰዎች አሁን የአማራ ክልል ላይ የተፈጠረውን ሽብርና ግርግር እንዲፈጠር ያደረጉ በተለይ ልዩ ኃይል ትጥቅ ይፍታ ተባለ ሲባል በመላው ሀገሪቱ ያሉ የክልል ልዩ ኃይሎች ትጥቅ እንዲፈቱ በወረደ ትዕዛዝ የአማራ ክልል ልዩ ኃይል ብቻ ትጥቅ እንዲፈታ እንደተወሰነ አድርገው መረጃ በማዛባት ልዩ ኃይሉ እንደታጠቀ ወደ ጫካ እንዲገባ ያደረጉ በምንም አይነት ተአምር የፖለቲካ እስረኞች ሊሆኑ አይችሉም።
እነዚህ ሰዎች እነ ክርስቲያን ታደለ፣ እነ አቶ ዮሐንስ ቦያለው የምትሏቸው ሌሎችንም መዘርዘር እንችላለን። እነዚህ ሰዎች አሁን አማራ ክልል ላይ ለተፈጠረው ቀውስ፣ ለንጹሃን ግድያ፣ ለተማሪዎች ከትምህርት ገበታ ላይ መቅረት፣ እጅግ በጣም ብዙ ግፍና በደል በአርሶ አደሩ ላይና በአካባቢው ነዋሪ ላይ እንዲፈጠር ለተደረገው አደጋ ዋናውን የመጀመሪያውን ጥይት ወይም ቃታ የሳቡት እነዚህ ከመንግስት ውስጥ ሆነው በስልጣን ላይ ሆነው ነገር ግን የመንግስትን ውሳኔ አሾልከው ለታጣቂዎች የሚያሳልፉ መረጃ የሚሰጡ ሰዎች ነበሩ። እነሱን ከሆነ የፖለቲካ እስረኛ የሚለው ይስተካከል። የፖለቲካ እስረኛ እነማን ናቸው? አሉ አይደል እንደ ኢሃፓ አይነት ህዝባዊ እምቢተኝነት ነው ምርጫ አንፈልግም እያሉ በአደባባይ ብልጽግናን እየተሳደቡ መንግስትን እየሰደቡ ያውም ዘለፋ ሊባል በሚችል ደረጃ የፈለጉትን እያወሩ የሚውሉ ፖለቲከኞች አሉ አይደል? ለምን አልታሰሩም? በፖለቲካ አመለካከት ከሆነ እነ ደሳለኝ ጫኔ ፓርላማ ተቀምጠው የፈለጉትን ሲዘባርቁ እነ ዶክተር ደሳለኝ ጫኔ ማን ተናገራቸው? ነገር ግን ከሽብርተኛ ቡድን ጋር ግንኙነት ያለው የመንግስት ባለስልጣን ከሆነ የብልጽግና ኃላፊም ቢሆን መጠየቁ አይቀርም። እና የፖለቲካ እስረኛ የሚለው ምናልባት ጠፍቷችሁ ከሆነ ትርጉሙ በዝርዝር ልናስረዳችሁ እንችላለን። መሆን መልቲሚዲያን ማዳመጥ ትችላላችሁ ለማለት እንወዳለን። ለውጡ በትግል እንጂ በጥያቄና በደጅ ጥናት አይገኝም። ደጅ እየጠናችሁ ያላችሁት እናንተ ናችሁ። በትግልማ ለውጥ መጥቶ የታገሉ ሰዎች በለውጡ ምዕራፍ ውስጥ ገብተው የበኩላቸውን አስተዋጽኦ እያበረከቱ ያለበት ሁኔታ ነው ያለው። ለውጡ እናንተ በፈለጋችሁት ደረጃ የእናንተን ስልጣን ማሟሻ ስላልሆነ የፈለጋችሁትን ቦታ ስላላገኛችሁ እናንተ አሁን ደጅ እየጠናችሁ ነው ያላችሁት። ትግል ከሆነ ተጨባጭ የሆነ ፖሊሲ፣ ተጨባጭ የሆነ አማራጭ ሐሳብ ይዛችሁኑና በሰላማዊ መንገድ ታገሉ። ሐሳባችሁን ለህዝብ አቅርቡ። ከዛ በኋላ ህዝብ ከመረጣችሁ ትመራላችሁ። ትግል ማለት ይሄ ነው። ሰላማዊ ትግል ማለት ይሄ ነው። ካልሆነ ደግሞ ነፍጥ እንዳነሱት ዲያስፖራ ተቀምጠህ እዛ ውጭ ሀገር ተቀምጠህ መሳሪያ እያስታጠቅክ ብቻ እየታገልኩ ነው ማለት ሳይሆን ኑና በረሃ ገብታችሁ ቃታ መሳብ ምን እንደሆነ፣ ባሩድ ማሽተት ምን እንደሆነ፣ ከዛ በኋላ በዛ መንገድስ ይሄ መንግስት አሸንፎ ለውጥ ይመጣል ወይ የሚለውን ነገር ምናልባት አሁን ወደ ሰላም እየመጡ ያሉ ታጣቂዎች የነበሩ ሰዎች የሚነግሯችሁን ካልሰማችሁ ገብታችሁ ሞክሩት። አይጥመንም የኛ መንገድ አልተመቸንም የሚል ሰው ካለ በሌማሌሞ ማቋረጥ ይችላል ባል መለስ ዜናዊ የሱን ንግግር መዋስ ትችላላችሁ ለማለት ነው። ሌላው መከላከያ ሰራዊት የአገዛዝ ሳይሆን የህዝብ አጋር ይሁን ይላሉ። የአገዛዝ አጋር የሆነ ወይም ደግሞ የመንግስት አጋር የሆነ መከላከያ ሰራዊት የለም። አሁን መከላከያ ሰራዊት ስላለ ነው እናንተ የምትለኩሷቸውን እሳቶች በየሀገሩ በየአካባቢው እያጠፋ ሀገር ሰላም እንድትሆን እያደረገ ያለው ዋጋ እየከፈለ የውጭ ጠላት ሳይመጣበት በእርስ በርስ ጦርነት በጣም ብዙ መስዋዕት እየሆኑ ያሉ የመከላከያ ሰራዊት አባላት ስላሉ ነው። ቁርጠኛ የኢትዮጵያ ልጆች ስላሉ ነው ዛሬ ኢትዮጵያ የደረሰችበት ልዕልና ላይ እየደረሰች ያለችው። እናንተ እንደምትሉት እየፈረሰች ሳይሆን በመከላከያ ሰራዊትና በመከላከያ ሰራዊት መስዋዕትነት፣ በህዝቡ ፍቃደኝነት እና በመንግስት ቁርጠኝነት ሀገር እየቀጠለች ያለችው በዚህ ደረጃ ነው። እንደናንተ ስራ አሁንም እየፈረሰች ነው ለናንተ፣ ምክንያቱም እንድትፈርስ ስለምትፈልጉ። መከላከያ ሰራዊት ከህዝብ ጎን ባይቆም ኖሮ ዛሬ ኢትዮጵያ የደረሰችበት ቦታ ደርሳ ልናይ አንችልም ነበር። የአገዛዝ አጋር የነበረ የአጋዚ ጦር የህወሓት እና የአብዮታዊ ዲሞክራሲ ጠባቂ የነበረው የህወሓት ኢህአዴግ መከላከያ ሰራዊት ዛሬ የለም። ዛሬ በኢትዮጵያዊነቱ ለሀገርና ለህዝብ የቆመ ቁርጠኛ የሆነ የመከላከያ ሰራዊት ነው ያለው እና ካላወቃችሁ ይህንንም ለማስረዳት ነው። ችግራችን በይስሙላ ምርጫ አይፈታም። እንግዲህ የእናንተ ችግር የሽግግር መንግስት ስለሆነ እውነት ነው፣ በምርጫ አይፈታም። ስለዚህ ምንም ልንረዳችሁ አንችልም። በምርጫ የሚፈቱ ችግሮቻችን እኛ እየፈታን እንቀጥላለን። እናንተ የሽግግር መንግስት እያላችሁ ትቀጥላላችሁ ችግራችሁ እስከሚፈታ ድረስ። ምናልባት የሚፈታም ችግር ካላችሁ ማለት ነው። ንጹሃንን መጨፍጨፍ ይብቃ። ማን ነው ንጹሃንን እየጨፈጨፈ ያለው? ተናገሩ እኮ አማራ ክልልም ኦሮሚያ ክልልም ሁለቱ ሸኔዎች ምን እንደሚፈጽሙ የአካባቢው ነዋሪዎች ተናገሩ። 12 ቁጥር ሚስማር በነዋሪዎች ላይ በሰላማዊ ዜጎች ላይ እየመቱ ሚስማር ጭንቅላታቸው ላይ እየመቱ የገደሉት አሸባሪዎች እንጂ መንግስት አይደለም። ንጹሃንን የደፈሩት ንጹሃንን የገደሉትና ሴቶች እህቶቻችንን የደፈሩት ታጣቂዎቹ አሸባሪዎች መሆናቸውን ዓለም አቀፍ ተቋማት የዘገቡትን ሚዲያ ሂዱና ተመልከቱ። እና ያንዱን ቆሻሻ ወደ አንዱ ለማላከክ እናንተ እያስታጠቃችሁ የምትፈጥሯቸውን ሽብሮች ወደ መንግስት ለማምጣት የምትችሉበት እድል የለም። ዛሬ የነቃ ትውልድ ነው ያለው። እንደናንተ
በስልጣን ጥማትና በጥላቻ የታወረ ትውልድ አይደለም ያለው። ሚዛናዊ የሆነ መመርመር የሚችል ማየት የሚችል እነዚህ የሚያወሩት መንግስት እየሄደበት ያለው መንገድ ልዩነቱና አንድነቱ ምንድነው ብሎ የሚመረምር ትውልድ አለ ዛሬ። የውጭ መንግስታት የህዝብ እንጂ የአገዛዝ አጋር መሆናቸውን አቆሙ። የውጭ መንግስታት ከመቼ ወዲህ ነው የህዝብ አጋር ሆኖ የሚያውቁት? የራሳቸው ጥቅም አላቸው የውጭ መንግስታት ከሀገሪቱ ጥቅም ጋር በተጓዳኝ የሁለቱንም ሀገራት ጥቅም ሊያስከብር በሚችል ደረጃ ነው አብሮ ሊሄድ የሚችለው እንጂ የትኛውም ጊዜ ላይ የትኛውም የውጭ መንግስት አውሮፓን ብለው አሜሪካ፣ የትኛውም የዓለም መንግስታት ከመንግስት ጎን ቆመው የራሳቸውን ጥቅም ለማስከበር ይሰራሉ እንጂ መቼም ቢሆን ከህዝብ ጎን ሲቆሙ ተመልክተን አናውቅምና እንደው ዓለም አቀፍ ኢንተርናሽናል የሆነ ቦታ ላይ የሰራችሁ የሰለጠነ ዓለም ላይ የምትኖሩ ሰዎች የዓለም የፖለቲካ አመለካከት ምንድን ነው? ዓለማት ወይም ታላላቆቹ ሀያላን የሚባሉት ሀገራት ከአፍሪካ ጋር ከተለያዩ ሀገራት ጋር የሚኖራቸው ግንኙነት ወይም አንድ ሀገር ከአንድ ሀገር ጋር የሚኖረው ግንኙነት ከህዝብ ጥቅም አንጻር ነው ወይስ ከመንግስታቱ የጋራ ጥቅም አንጻር ነው የሚለውን ነገር እንኳን መለየት አለመቻላቸው ያሳዝናል በጣም። የመጨረሻው መፈክራቸው የመጨረሻው ሳይሆን መጨረሻዎቹ አራት አሉ። ዋና ዋናዎቹ እነሱ እናያቸዋለን። ከኮሪደር ልማት በፊት ሰላምና ምግብ ይኖረን ይላሉ። ኮሪደር ልማት ራሱ በጣም ብዙ የቱሪዝም መስህብ እየሆነ ስለሆነ እጅግ በጣም ከፍተኛ የሆነ ገቢ ከተማ በመልማቱ ኮሪደር በመሰራቱ ዳቦና ምግብ እየሆነ ያለ ስራ ነው። እናንተ እንደምትሉት ብልጭልጭ አይደለም። ዓለም የተደመመበት ዓለም እየተገረመበት ያለው እጅግ በጣም አስገራሚና አስደማሚ የሆነ ስራ ነው የተሰራ ያለው። ስለዚህ ኮሪደር በጣም ብዙ የሰው ህይወት ቀይሯል። ቤት የተሰራላቸው ቆሻሻ ላይ ይኖሩ የነበሩ እጅግ በጣም በማይመች ሁኔታ ይኖሩ የነበሩ እናቶችንና አዛውንት ሰዎችን ኑሮ የቀየረ እጅግ በጣም ብዙ ለውጥ ያመጣ የኮሪደር ልማት መታችሁ ማየት መጎብኘት ምናልባት ያኔ ይጸጽታችሁ ይሆናል። ዋና ዋናዎቹ መፈክሮች ያልኳቸው አንደኛ አብይ የብሔራዊ ደህንነታችን ቁጥር 1 አደጋ ነው ይላሉ እነዚህ ሰዎች። አብይ የብሔራዊ ደህንነታችን ቁጥር 1 አደጋ ነው። ለምን? የእናንተ ብሔራዊ ደህንነት ማለት ያቺ የህወሓት ኢትዮጵያ በዘረኝነት የተተበተበችውና በዘረኝነት ተጠላልፋ ልትፈርስ ልትወድቅ የነበረችው ኢትዮጵያ እሷን እያፈረሳት ስለሆናብችው በኢትዮጵያዊነቱ የጸና ኢትዮጵያዊነትን ያስቀደመ መንግስት ስለሆነ ኢትዮጵያ በአንድነቷና በህብረ ብሔራዊነቷ በጋራ ኢትዮጵያዊነትንም ህብረ ብሔራዊነትንም በጋራ ይዘን እንቀጥላለን የሚል መንግስት ስለሆነ ያቺ የሚፈልጓት የህወሓቷ በዘረኝነት የተተበተበችውን ኢትዮጵያ እያፈረሳት ስለሆነ የህልውና አደጋ ነው። ምክንያቱም ያቺ ኢትዮጵያ እንድትፈርስ አይፈልጉም እነሱ። እሷ ከፈረሰች በዘረኝነት የተተበተበችው ኢትዮጵያ ከፈረሰች በዘረኝነት ፖለቲካ የምትሳተፍበት እድል አይኖርም። ስለዚህ ወደ አንድነት ወደ ኢትዮጵያዊነት እየተሄደ ያለው ፖለቲካ የህወሓት አጀንዳ እየፈረሰ መሆኑ ስለገባቸው ያችን ኢትዮጵያ ደግሞ እንድትፈርስ ስለማይፈልጉ አብይ የህልውና አደጋችን ነው ይላሉ። አብይማ ኢትዮጵያን ከተጋረጠበት የህልውና አደጋ አውጥቶ ወደ ተሻለ ልዕልናዋ ወደ ከፍታዋ ወደምትፈራበትና ወደምትከበርበት ዜጎች በኢትዮጵያዊነታቸው ብቻ የሚታወቁበት መታወቂያችን ላይ ኢትዮጵያዊ የሚል ማንነት የሚጻፍበት መንግስት ነው ያለው። አሁን አማራ፣ ኦሮሞ፣ ትግሬ እየተባለ በማንነት እየተለየ የሚታሰርበት የሚገደልበት ቤትና የተለያዩ ጥቅማ ጥቅሞች በመታወቂያ ላይ ባለ የብሔር ማንነት እየተለየ የሚሸነሸንበትና የሚታደልበት ጊዜ አከተመ ከህወሓት ጋር። ስለዚህ የኢትዮጵያን የህልውና አደጋ ቀርፎ እንደውም በተሻለ ሁኔታ ኢትዮጵያዊነትንና ኢትዮጵያን እያጸና ያለ መንግስት ነው እንጂ የህልውና አደጋ ሊሆን አይችልም። ለእናንተ ነው የህልውና አደጋ የሚሆነው አብቹ ለእናንተ ነው። ለዘረኞች፣ በጥላቻ ለተለከፋችሁ፣ በስተርጅና እድሜያችሁ ከመምከርና ከማማከር ይልቅ ጥላቻና ጦርነት ለምትሰብኩ ለእንደናንተ አይነቶቹ ክሹፍ ፖለቲከኞች አብቹ እውነት ነው የህልውና አደጋ። ከሽግግር ባነሰ ሌላ መፍትሄ የሚፈታ ችግር የለንም ይላሉ። ከሽግግር ባነሰ አሁን በምንም አይነት ድርድር መንግስት ከታጣቂዎቹም ጋር ቢደራደር በሰላም ነገሮችን ለመፍታት ቢሞክር ሽግግር ካልሆነ በስተቀር እኛ የምንሳተፍበት የሽግግር መንግስት ካልሆነ በስተቀር በምንድነው ውጭጩ ነው የሚባለው ይሄ በአውጫጭኝ እንኳን ሌላ ነው መሰለኝ በመዋጮ ከከሌ ከኦሮሞ ይሄን ያህል ከጉራጌ ከምናምን ከዲያስፖራ ምናምን ተብሎ የሚዋጣ የሽግግር መንግስት ካልሆነ በስተቀር ችግራችን በምንም አይፈታም ይላል። አዎ የእናንተ ችግር በምንም እንደማይፈታ እናውቃለን። መች ጠፋን እኛ
እናንተ እኮ መደበሪያ አድርጋችሁት እየተደበራችሁብን እንደሆነ እኮ ይገባናል እኮ። ችግሩ መደበሪያ መሆኑ ሳይገባው የሽግግር መንግስት ይኖራል ብሎ እናንተን አምኖ የሚከተል ደግሞ ድኩማን አለ። የምንለፈልፈው ለዛ ነው እንጂ እናንተ እየተደበራችሁብን የጥሮታ ጊዜያችሁን ኢንተርኔት ላይ እየጨረሳችሁ እንደሆነ እኮ እናውቃለን። ከሽግግር ውጪ የምትፈልጉት ነገር እንደሌለ እናውቃለን። ሽግግር ደግሞ መቼም እንደማይመጣም እናውቃለን። ስለዚህ እናንተ ሽግግር እንዳላችሁ ትቀጥላላችሁ፣ ኢትዮጵያም ደግሞ እየጸናች ትቀጥላለች። ነገር ግን እንደው ከሽግግር ውጪ ሌላ መፍትሄ አንፈልግም ብላችሁ ስታወሩ ራሱ አለማፈራችሁ ይገርመኛል ነው የመጣው። አሁን በ80 እና በ85 ዓመት በ70 ዓመት የሽግግር መንግስት ተመሰረተ ተባለ። ከዛ በኋላ የሚመሰረተው የሽግግር መንግስት መሪ የሚሆነው ማን ነው? ጀዋር መሐመድ፣ ልደቱ አያሌው ማን ነው? ህወሓት፣ ሸኔ፣ ፋኖ ማንን ነው የሽግግር መንግስቱ መሪ የምታደርጉት? እስኪ ይሄንን ንገሩን። እንደው የሆነ ትይዩ ካቢኔ የሚባል አለ አይደል? እናንተ አሁን የሽግግር መንግስት ብታቋቁሙ መሪ የሚሆነው ማን ነው? ጠቅላይ ሚኒስትር ማን ይሆናል? ከዛ በተዋረድ ያሉ ስልጣኖችን ማን ይይዛል? እስኪ ይሄንን ስሩና አሳዩን። እስኪ እንደው ይመጣላችኋል ወይ? እንደው በተግባር ሳይሆን ወረቀት ላይ ራሱ ታመጡታላችሁ ወይ? እንደው እንትኑን ይሄ ምንድነው መዋቅሩን ማለት ነው። መዋቅሩን በአጠቃላይ ከላይ ጀምሮ ከጠቅላይ ሚኒስትሩ ጀምሮ እስከ ታች ድረስ ያለው የሽግግር መንግስት እውን ቢሆን እነማን የትኛው ስልጣን ላይ ይገባሉ የሚለውን ነገር ወረቀት ላይ ራሱ ማስፈር ትችላላችሁ ወይ? እንኳን አይደለም በኢትዮጵያ መሬት ላይ እንኳን አይደለም በኢትዮጵያ ሰማይ ስር። ይህን ጥያቄ መመለስ ከቻላችሁ ብትመልሱልን ደስ ይለናል። ወደ ሶስተኛው ነጥባችን እንሂድ። መፈክሮቻችንን ካየን በኋላ ገና ፕሮግራማችሁን ከመጀመራቸው በፊት የህሊና ጸሎት አድርገው ነበር። የህሊና ጸሎት ያደረጉት ለታሰሩ ፖለቲከኞች፣ በፖለቲካ አመለካከታቸው፣ በምናምናቸው፣ በማንነታቸው የታሰሩ ለሚሏቸውና በጦርነት በምናምን ለተጎዱ ህይወታቸውን ላጡ ዜጎች የህሊና ጸሎት እናድርግ ብለው ነበር። ይሄ መልካም ሐሳብ ነው። እስኪ እንዴት ነበር የህሊና ጸሎቱ? ሁላችንም በያለንበት በመቆም የ30 ሰከንድ የህሊና ጸሎት እንድናደርግ በአክብሮት እጠይቃለሁ። አመሰግናለሁ። አረ አቶ ነአምን አንገት ተቆርጧል፣ አይታይም። አረ ካሜራችሁን እንኳን አስተካክሉት ባካችሁ። የህሊና ጸሎት ሲደረግ አንገት ዝቅ ተደርጎ እንደሚደረግ ይታወቃል። ካሜራችሁን እንኳን አስተካክሉት። በጣም የሚያሳዝነው ነገር ለተጎዱ ህይወታቸውን ላጡ ምናምን ሰዎች የህሊና ጸሎት እናድርግላቸው፣ ለተፈናቀሉ ሰዎች ብለው የሚሉት ሰዎች የሚያፈናቅሉትም የሚገድሉትም የሚያሸብሩትም በጣም ብዙ ወንጀል በሀገር ላይ እንዲሰራ አሸባሪዎችን የሚደግፉትም እነዚህ ሰዎች ናቸው። ራሳቸው ገለው የሚጮሁ፣ ራሳቸው አፈናቅለው የሚያለቅሱ፣ ራሳቸው መሳሪያ አስታጥቀው ጦርነት ይቆም እያሉ የሚያላዝኑ የደከሙ ፖለቲከኞች ናቸው እና የህሊና ጸሎት ይሁን ማላገጥ ይሁን በሀገር ላይ ምን እንደሆነም ራሱ ለራሳቸውም የሚገባቸው አይመስልም። እንግዲህ ይሄ መድረክ ከዚህ በፊት 2 ትዕይንተ ህዝብ አካሂደን ነበር ይላሉ። ነገር ግን ይሄ እንደ አዲስ የተደራጀ አደረጃጀት ነው ይላሉ። እንደ አዲስ የተሰባሰበ ስብስብ ነው። ኢትዮጵያውያን አይተውት በማያውቁት መጠን መቀጠል የማይችሉበት ከባድ የህልውና አደጋ ውስጥ ገብተዋል ይላል አቶ ልደቱ አያሌው ሲጀምር። እስከዛሬ አይተነው በማናውቀው አይነት አደጋ ውስጥ ነው ያለነው። አሁን በነ ልደቱ እይታ ከወያኔም ዘመን ከደርግ ዘመን ከጃንሆይ ዘመን እስካሁን ኢትዮጵያ ከመጣችበት በታሪኳ አይታ የማታውቀው የህልውና አደጋ ተጋርጦባታል ኢትዮጵያና ኢትዮጵያውያን ይላሉ። የት ሆናችሁ ነው የምታዩት ኢትዮጵያን? እኔ እኮ የት ነው የምታዩት? የእናንተ ኢትዮጵያ የትኛዋ ናት? አሁን ከወያኔ ዘመን በባሰ የመፍረስ አደጋ ኢትዮጵያ ተጋርጦባታል። ለነገሩ ልደቱ አያሌው ብሎናል እኮ ከዚህም በፊት በብልጽግና አይን ሳየው ኢህአዴግን እና ህወሓትን እንደ መልአክ ነው መቆጥረው ሲልም ሰምተናል። እንደዚህ ያሉ ሰዎች አሁን ላይ ምንም ቢሉ ምንም ቢያወሩ ይሆናል ይሳካላቸዋል፣ የሚያወሩት ነገር እውነት ነው ብሎ ሊቀበላቸው የሚችል ሰው ምክንያቱም ሰው ያለውን እውነት ያያል። በህወሓት ዘመን ይህች ሀገር የት እንደነበረች የለውጡ መንግስት ሲመጣ ምን አይነት አደጋና ከባድ ፈተና ተጋርጦባት እንደነበር ኢትዮጵያ ይታወቃል።
ስለዚህ አሁን ያለንበትን ሁኔታ የሚረዳና የሚያይ ሰው የሆኑ አሸባሪዎች የሆነች መንደር ላይ የገጠር ቀበሌ ውስጥ ገብተው ስለሚተኩሱ ኢትዮጵያ በታሪኳ አይታው የማታውቀው የህልውና አደጋ ተጋርጦባታል። የህልውና አደጋ ይጋርጥባችሁ ብለን መራገም እንችል ነበር፣ ግን አንራገምም፣ ትተነዋል። እሺ ይህንን የህልውና አደጋ የተገነዘብን ሰዎች ይላሉ። ይህንን ሁኔታ የተገነዘብን በፈጣንና በጠንካራ ህዝባዊ እምቢተኝነት የሀገርና ህዝብ ህልውናን መዳን አለበት ብለን ያመንን 9 ድርጅቶች የጋራ መድረክ ፈጥረናል ይላል አቶ ልደቱ አያሌው። እንግዲህ ይሄ ስብስብ ኢትዮጵያ የህልውና አደጋ ተጋርጦባታል ብለው ኢትዮጵያንና ህዝቧን ከተጋረጠበት የህልውና አደጋ ሊያወጡ በጣም ጊዜያቸውን ሰውተው ስራቸውን ትተው በጥሮታ ዘመናቸው መጽሐፍ ማንበብ ባለባቸው ሰዓት ቤተክርስቲያንና መስጊድ ሂደው መጸለይና ለህዝብ ለቤተሰቦቻቸውም ለህዝብ መጸለይ ለሀገር መጸለይ ባለባቸው ጊዜ ኢንተርኔት ላይ ያን ሁሉ ሰዓታቸውን ሰውተው እንደዚህ እየተሰበሰቡ ያሉት ኢትዮጵያና ኢትዮጵያን ከተጋረጠብን አደጋ ሊያድኑ ነው። መታከም ያለባቸው ሰዎች መጸበል ያለባቸው ሰዎች አዳይነን እያሉ እኮ ነው የተቸገርነው እኛ። ሊያድኑን ነው አሁን ልደቱ አያሌው። በጣም እኮ ነው የሚያስገርመው። ኢትዮጵያን አፍርሰው ከህወሓት ጋር ፍርፋሪ እየበሉ በኢትዮጵያ ፖለቲካ ላይ በኢትዮጵያ ነጻነት ላይ ሲቀልዱ የነበሩ ሰዎች አሁን ኢትዮጵያን ከተጋረጠባት የህልውና አደጋ ልናድናት ነው ይላሉ። ታከሙ እናንተ መጀመሪያ አዳኝ ከመሆናችሁ በፊት ታከሙ እናንተ። እሺ የተመሰረተው መድረክ ስያሜውና ቀጣይ ተግባሩ ምንድን ነው የሚለውን ጉዳይ አቶ ልደቱ አያሌው የሚያወራውን ልጋብዛችሁ እስኪ። ይህን እውነታ የተገነዘብንና በፈጣንና በጠንካራ የሰላማዊ ህዝባዊ እምቢተኝነት ትግል የአገርና የህዝብ ህልውና መዳን አለበት ብለን በጽኑ ያመኑ 9 ድርጅቶች የሰላማዊ ህዝባዊ እምቢተኝነት ትግል ድጋፍ ሰጪዎች በመባል የሚጠራ የጋራ መድረክ አቋቁመናል። የጋራ መድረካችን ይህንን የዛሬውን ታሪካዊ ትዕይንተ ህዝብ በጋራ በማዘጋጀት ስራውን ጀምሯል። ከ2 ሳምንት በኋላ በዋሽንግተን ዲሲ እና በለንደን ከተማ ለመጀመሪያ ጊዜ የብሔር የሃይማኖትና የፖለቲካ ርዕዮት ልዩነት ተሻጋሪ የሆኑ ሰላማዊ ሰልፎችን ያካሂዳሉ። ከዚያ በተጓዳኝም በአሁኑ ወቅት በኢትዮጵያ እየተካሄደ ያለ ምርጫ የይስሙላ መሆኑን ለዓለም ለማጋለጥ እና የአገዛዙን ቅቡልነት የማሳጣት ትግል እናደርጋለን። ይህ እንቅስቃሴያችንም የሚቋጨው የኢትዮጵያ ህዝብ በፈጣንና ጠንካራ የሰላማዊ ህዝባዊ እምቢተኝነት ትግል አገዛዝን አሸንፎ ሁሉን አቀፍ የሆነ የሽግግር መንግስት ማቋቋም ሲችል ብቻ ይሆናል። እሺ ስያሜያችሁ ማን ይባላል? የሰላማዊ ህዝባዊ እምቢተኝነት ትግል ድጋፍ ሰጪዎች እንባላለን አሉ። እሺ ድጋፍ ሰጪዎች ናችሁ። ዋናዎቹ አንቀሳቃሾች አገር ውስጥ ያሉት እነ ኢህአፓ ናቸው ማለት ነው። እሺ ይችን መለየት አያቅተንም፣ ችግር የለውም። በዚህ መድረክ ይሄ አሁን የተሰባሰቡ ስብስብ በዚህ መድረክ የመጀመሪያ ስራውን ጀምረዋል ይላሉ። እሺ ምንድን ነው የሚሰራው የሚለውን ነገር ስናይ አሁን የሚደረገው ምርጫ የይስሙላ መሆኑን ለዓለም እናሳውቃለን ይላሉ። የይስሙላ ነው፣ ዝም ብሎ ለታይታ ነው፣ ብልጽግና ስልጣኑን ለማስቀጠል የሚያደርገው ነገር እንጂ በህዝብ ፍላጎት የሚደረግ ወይም የህዝብን ፍላጎት የሚያረጋግጥ አይደለም የሚለው ለዓለም አቀፉ ማህበረሰብ እናሳያለን። እንደ ዓለም አቀፉ ማህበረሰብ ማን ነው? ነፃነት አተን በኢህአዴግ ዘመን 27 ዓመት ስንሰቃይ የዓለም አቀፉ ማህበረሰብ ስትሰበሰቡ አልነበር እንዴ? ሰላማዊ ሰልፍ ስታደርጉ ነበር። በየኤምባሲው በየስቴት ዲፓርትመንቱ በየምናምን ተሰበሰቡ ነበር። ምን ለውጥ አመጣችሁ? ኢህአዴግን ማን ነበር ሀይ ያለው ያኔ? በጣም እኮ ነው የሚደንቀኝ አንዳንድ ጊዜ እንደው ቢሆን ራሱ የይስሙላ እንኳን ቢሆን እናንተ ስለተሰበሰባችሁና የሆነ መፈክር አሰምታችሁ እጃችሁን አፍታታችሁ ስለገባችሁ የዓለም አቀፉ መንግስታት ብልጽግና መንግስት ላይ ጫና ሊያደርግ የሚችልበት እድል የለም። አላየንም። በኢህአዴግ ዘመን 27 ዓመት ስንት ሰላማዊ ሰልፍ ተደርጓል፣ ስንት አብዮት ተንቀሳቅሷል። አላየንም። የውጭ መንግስት ጫና አድርጎ ይሄ መንግስት ህዝቡን እየጨቆነ ነው ብሎ የቀየረ አላየንም። ለራሳቸው ጥቅም እነ ትራምፕም አሁን እንደነ ማዱሮን አንጠልጥለው ከቤቱ ወስደው ከመኝታ ቤቱ ይዘውት የሄዱት ለህዝብ ሳይሆን ለራሳቸው ጥቅም ነዳጁን ለመዝረፍ ስለፈለጉ ነው እንጂ ለህዝብ ጥቅም የትኛውም የዓለም አቀፍ መንግስት ከህዝብ ጎን ቆሞ አገዛዝ ምናምን በምትሉት ይሄን መንግስት በቃ ህዝብ እየጨቆነ ስለሆነ ብሎ የሚወስደው እርምጃ የለም። የራሱን ጥቅም እስካስፈጸመ ድረስ ኢህአዴግን ህወሓትን ለማዳን የዓለም አቀፉ መንግስታት ምን ያክል ዋጋ እንደከፈሉ እናስታውሳለን። እና
የማይጨበጥ የማይሆን ነገር ነው የምታወሩት፣ የተቃረነ ነገር ነው የምታወሩት። እናንተ የምታወሩትና ሊተገበር የሚችለው ነገር በጣም ለየቅል እኮ አይደለም፣ ሰማይና ምድር ነው፣ አይገናኝም። ሁለተኛው የአገዛዙን ቅቡልነት የማሳጣት ትግል እናደርጋለን ይላል። ምርጫው የይስሙላ መሆኑን አሳይተን ከዛ የአገዛዙ ቅቡልነት ምንም እንኳን ምርጫ ቢያደርግ ምንም እንኳን ቢመረጥ ወይም እነሱ እንደሚሉት ተመረጥኩኝ ቢል ቅቡልነት እንዳይኖረው እናደርጋለን ይላል። እንዴት አድርጋችሁ ነው የምታደርጉት? ደብዳቤ ጽፋችሁ ነው ለትራምፕ ወይስ ለማን ነው? ለአውሮፓ ህብረት ነው ቅቡልነት እንዳይኖረው የምታደርጉት? ምን ነው በወያኔ ዘመን ስንትና ስንት ምርጫ ሲደረግ አይ ይሄ መንግስት በህዝብ የተመረጠ አይደለም ቅቡልነት እንዲኖረው አያስፈልግም ተብሎ የተደረጉ ሰላማዊ ሰልፎች አልነበሩ? ምን ተደረጉ ያኔ? አሁን ህዝብ ፈልጎ ነው የሚመርጠው ነው። ብልጽግና እንደሚመረጥ እርግጠኛ ነኝ። ህዝብ ወዶት ነው የመረጠው፣ ፈልጎት ነው የመረጠው። እየሰራ ያለ መንግስት ነው፣ አሁንም ይመረጣል። እናንተ ታለቅሳላችሁ እንጂ ብልጽግና ይመረጣል። ህዝብ ወዶ ነው የሚመርጠው፣ ፈልጎ ነው የሚመርጠው። ነገር ግን ባይሆንም አምባገነንም ቢሆን በእናንተ ጩኸት የሚፈርስ መንግስት እንደሌለ 27 ዓመት አይተናል። ፈጣን ማለት ግን ምን ማለት ነው? ይህ ትግል የሚቋጨው በፈጣንና ጠንካራ ህዝባዊ እምቢተኝነት አሸንፈን ሽግግር መንግስት ስናቋቁም ብቻ ነው ይላል። አሁን የተቋቋመው ይሄ ስብስብ የሚቋጨው ወይም ትግሉን የሚቋጩት አሁን ትግል ነው ለነሱ በኢንተርኔት ተሰብስበው ወሬ ማውራት ትግል ነው። ስለዚህ ይሄን ትግል ማድረጋችንን የምናቆመው ይላሉ በፈጣንና ጠንካራ ህዝባዊ እምቢተኝነት አሸንፈን የሽግግር መንግስት ስናቋቁም ብቻ ነው። የሽግግር መንግስት ካልተቋቋመ በስተቀር እነዚህ ሰዎች ፈጣሪ እስኪጠራቸው ድረስ የሽግግር መንግስት እያሉ ይኖራሉ ማለት ነው። እናመሰግናለን ይሄን ቆርጣችሁ ስለነገራችሁ። ዓላማውስ ምንድነው? እሺ አንዳንዴ ኢንቶፈንቶ ስለሆነ የሚያወሩት ጊዜ ወስዶ ማውራቱ ራሱ እንትን ይላል። ዓላማው ግን ምንድነው የሚለውን ጉዳይ እስኪ የሚሉትን ደግሞ እንስማ። ስለ ዓላማው ምን ለማሳካት ነው የተነሳው ይሄ ድርጅት የሚለው የዛሬው የትዕይንተ ህዝብ መሰረታዊ ዓላማ የኢትዮጵያን ህዝብ የትግል መንፈስ ማነቃቃት፣ አገዛዙ ህዝባዊ ማዕበል አፍጥጦ እየመጣበት መሆኑን እንዲያውቅ ማድረግና ዓለም አቀፉ ህብረተሰቡን አገዛዙ በህዝብ ዘንድ ምን ያህል የተጠላ መሆኑን እንዲገነዘብ ማድረግ ነው። በአጭሩ ትዕይንተ ህዝቡ የወቅቱን የህዝብ ትግል ወደ አንድ ከፍተኛ የላቀ ምዕራፍ የሚያሸጋግር ታሪካዊ ሁነት ነው ብለን እናምናለን። ዓላማው የኢትዮጵያ ህዝብ የትግል መንፈስ ማነቃቃት ነው ይላል። የኢትዮጵያን ህዝብ አሁን ደንዝዟል፣ አሁን እየሰማ አይደለም፣ አሁን በፍርሃት ቆፈን ውስጥ ነው ያለው። ስለዚህ የትግል መንፈሱን ማነቃቃት። የኢትዮጵያንም ህዝብ አታውቁትም እኮ። ሁለተኛ አገዛዙ ህዝባዊ ማዕበል አፍጥጦ እየመጣበት መሆኑን እንዲያውቅ ማድረግ ይላል። ልደቱ ነው የሚያወራው። አሁን በብልጽግና መንግስት ላይ ህዝባዊ እምቢተኝነት ሊቀጣጠልበት ጫፍ ላይ የደረሰ መሆኑን፣ አደጋ እየመጣበት መሆኑን፣ ህዝብ ሊነሳበት ሊያምጽበት እንደሆነ ብልጽግና ስላልገባው እሱን እንዲረዳ እናደርጋለን። እነ ልደቱ ነግረውት ማለት ነው። ታው የህዝብ አብዮት እየመጣብህ ነው፣ ህዝባዊ እምቢተኝነት እየመጣብህ ነው፣ ጎርፍ እየመጣብህ ነው ብለው ብልጽግናን ሊያስፈራሩት ማለት ነው። ብልጽግና አሁን እየሆነ ያለው ነገር አልገባው ብሎ እነ ልደቱ ሊያስረዱት ማለት ነው። ሶስተኛ ዓላማው ዓለም አቀፉ ማህበረሰብ አገዛዙ ምን ያህል በህዝብ የተጠላ እንደሆነ እንዲገነዘብ ማድረግ ይላል። በህዝብ የተጠላ መንግስት መሆኑን ዓለም አቀፉ ማህበረሰብ እንዲያውቅ ማድረግ። ምን አድርጋችሁ ኢንተርኔት ላይ ተሰብስበን አውርተን፣ ምን አድርጋችሁ ለንደንና ዋሽንግተን ስብሰባ አድርገን ሰላማዊ ሰልፍ አድርገን እና ይሄ እናንተ በምታደርጉት ለንደንና ምናምን ተሰብስባችሁ ዋሽንግተን ተሰብስባችሁ እጃችሁን ለማፍታታት በምታደርጉት ሰላማዊ ሰልፍ 130 ሚሊዮን ህዝብ ሀገር ውስጥ እየመራ ያለው መንግስት በህዝብ የተጠላ መሆኑን ታሳዩታላችሁ። እናያለን። እስኪ እናያለን የተጠላ መሆኑን እንዴት እንደምታረጋግጡ እናያለን። እስኪ እኛም ደግሞ እንደው ብትችሉ ሀገር ውስጥ ብታደርጉት ሰላማዊ ሰልፍ ሀገር ውስጥ ብታደርጉት ይሄ የተቃውሞ ሰልፍ ያላችሁትን ለንደንና ዋሽንግተን ሳይሆን ሀገር ውስጥ እንደምትሉት ህዝብ ተጨቁኖ ከሆነ ተረግጦ ከሆነ ትንሽ ቀስቃሽ ከሆነ የሚፈልገው አሁን ብልጽግና አደጋ እየመጣበት ከሆነ እስኪ እንደው አስወጡት ይሄን ህዝብና እኛም ተሳስተን ከሆነ ይሄን መንግስት እየደገፍን ያለ ነው፣ አይ እውነትም ይሄ መንግስትማ በህዝብ የተጠላ ነው እንበል። እስኪ አሳምኑ። ለምንድን ነው አደባባይ መስቀል አደባባይ ህዝብ እንዳይወጣ የፈራችሁት ብለን ብንጠይቃቸው ስለማይወጣልን ነው የሚሉት። ግን ይሄን ጥያቄ አይመልሱም በእርግጠኝነት። በአጭሩ ትዕይንተ ህዝቡ የወቅቱን የህዝብ ትግል ወደ አንድ ከፍተኛ የላቀ ምዕራፍ የሚያሸጋግር ታሪካዊ ሁነት ነው ይላሉ። ይሄ ስብስብ ማለት ነው። ይሄ ስብስብ ይሄ ትዕይንተ ህዝብ
የወቅቱን የህዝብ ትግል ወደ አንድ ከፍተኛ የላቀ ምዕራፍ የሚያሸጋግር ታሪካዊ ሁነት ነው። በቃ ሽግግር ነው። ወደ ላቀ ምዕራፍ መሸጋገር፣ ወደ ምናምን መሸጋገር የሚያወሩት በሙሉ ሽግግር ነው። ወደሆነ ነገር መሸጋገር፣ ከሆነ ነገር መሸጋገር፣ ወደ ላቀ ምዕራፍ መሸጋገር፣ መንግስትን ማሸጋገር። ሽግግሩ እና ሽግግሩ ብንላቸው ስማቸውን ራሱ ያዋጣቸዋል ይመስለኛል። ግን አንድ በጣም የገረመኝ ተሳታፊ አለ እዚህ ውስጥ ከባይቶና የመጣ ተሳታፊ። ባይቶና ታውቁታላችሁ፣ የህወሓት የመንፈስ ልጅ ናት። ባይቶና ህወሓትን እቃወማለሁ ትላለች፣ በህወሓት ተቃዋሚነት ነው የተደራጀሁት ትላለች፣ የትግራይ ህዝብ አማራጭ ፖለቲካ ፓርቲ ነኝ ትላለች። ነገር ግን ህወሓት የሆነ ሊሞት መስለት ከታያት፣ ህወሓት መጥፊያው የደረሰ ከመሰላት፣ ህወሓት እየሞተ ነው ብሎ ከደነገጠ ተቃዋሚነቱን ይረሳውና የህወሓት አጀንዳ አስፈጻሚ ሆኖ ብቅ ይላል። ባይቶና ማለት ነው። እና የባይቶናው ተወካይ አቶ ኪዳነ አመነ ይባላሉ። በጣም አስገራሚ ነገር ስለተናገሩ እስኪ እንደው ከተሳታፊዎቹ አንዱን ለመጥቀስ ያህል እንጂ የልደቱን መግቢያ ብቻ ነበር እንድናየው የፈለኩት። ግን ይሄ ሰው የተናገሩት በጣም አስገራሚ ነገር ስለሆነ ለዚህ ትብብር መመስረት ይላል የባይቶናው ተወካይ አቶ ኪዳነ፣ ለዚህ ትብብር መመስረት ትግራይ ከፍተኛ የሆነ የአንበሳውን ድርሻ ተወጥታለች ብለን እናምናለን ይላል። ምን አድርጋ ነው ትግራይ ይሄ ትብብር እንዲመሰረት ያደረገችው? እስቲ እንደው ኪዳነ እስኪ ንገረን ብለነው ነበረ። በትግራይ በኩል ይህ ህብረት እንዲመጣ ግንባር ቀደም ሚና ትግራይ ግንባር ቀደም ሚና ተጫውታለች የሚል እምነት አለኝ። በተለይ ደግሞ 3 ቁልፍ ጉዳዮች ሰርታለች። አንደኛው በፕሪቶሪያ ስምምነት እንደምታውቁት ትግራይ የዘር አጥፊ ህብረት የሚባለው ወይ ደግሞ ጄኖሳይዳል አክሲስ የሚለውን ለመበተን ከአንድ ነጥላ በመፈራረም ብልጽግና ለብቻው እንዲቆምና ከሱ ጎን የነበሩ ኃይሎች በተቃራኒ ቆመው ብልጽግና እንዲታገሉ ታደርጋለች። ይሄ አንደኛው መጀመሪያ ወሳኝ እርምጃ ነው። ሁለተኛው ብልጽግና በጦርነቱ መሀልና ከፕሪቶሪያ በኋላ አማራ ክልልና ኤርትራ ምን ታብሎ ብዙ ጊዜ ሲማጸን የትግራይ መልስ አሻፍረኝ አይሆንም፣ ካሁን በኋላ ጦርነቱ ሊቆም ይገባል ብላ አሁን ለሚደረገው ትብብር እንዲመጣ ቀደም ብላ ወሳኝ እርምጃ ወስዳለች የሚል እምነት አለኝ። በሶስተኛ ቲዲኤፍ የወሰደው እርምጃ ነው። የትግራይ ሰራዊት በአፍሪካ ቀንድ በተለይ ደግሞ በሱዳን የኢምረትና የብልጽግና ስርዓት ክልፍ ወይ ደግሞ ቀንድ እንዲሰበር ወሳኝ እርምጃ ወስደዋል። እነዚህ ሶስቱም እርምጃዎች የጨዋታው ህግ ወይ ደግሞ አስተላለፉን የቀየሩ ኮምፕሊትሊ ጌም ቼንጀርስ ናቸው የሚል እምነት አለ። ሰምታችሁታል ምን እንዳለ? አይ እኔ ስሰማው ተሳስቼ እንዳይሆን ብዬ ነው እኮ። ጤነኛ የሆነ ሰው እንደዚህ ሊያወራ አይችልም ብዬ። ምንድን ነው የሚለው? 3 ነጥቦች ነው የሚያወራው። አንደኛ የፕሪቶሪያን ፊርማ በመፈረም ጄኖሳይዳል አክሲስ የሚባለውን አፍርሳ ይላል። ትግራይ ማለት ነው ህወሓት የፕሪቶሪያን ስምምነት እንዲፈረም አድርጋ ጄኖሳይዳል አክሲስ በትግራይ ላይ የተደራጀውን አክሲስ በትግራይ ላይ ጄኖሳይድ ለመፈጸም የተደራጀውን ህብረት በማፍረስ እነዚያ ከብልጽግና ጎን የነበሩ አካላት አጌንስት ብልጽግና እንዲቆሙና ከብልጽግና በተቃራኒ እንዲቆሙ ማድረግ ችላለች ትግራይ ይላል። አሁን ይሄ እኮ ፖለቲካ ለማያውቅ ሰው ዝም ብሎ አሰስገሰሱን ለሚከተል ሰው እውነት ይመስላል። ህወሓት በ45 ኪሎ ሜትር ሬዲየስ መቀሌ ከተማ ላይ ተከቦ አሁን ያሉት አመራሮች ከሚሞቱ እስኪ እንደው ህወሓት ለሚለው ስም ለህዝቡ ሲባል ልጆቻቸውን የሰው ለህወሓት ለሚለው ስም ልጆቻቸውን የሰው የትግራይ ህዝብ ስላለ ለነሱ ሲባል አሁን ያሉት አመራሮች እንኳን ከተረፉ ወደ ሰላም እንሂድ ተብሎ የመጨረሻ ከሞት የተረፉበት እድል ነው እኮ የተሰጣቸው። ነገር ግን አሸንፈው ብልጽግናን ወደ ፕሪቶሪያ ይዘውት እንዲሄዱት አድርገው ያወራሉ። እነ ደብረጽዮን እነ ዶክተር ደብረጽዮን አሁንም ያወራሉ። ፕሪቶሪያ ላይ አሸንፈን የተፈራረም ነው ይላል። ይሄንን አዎ ብሎ ህወሓት አሸንፋለች ብሎ የሚያምን ምን እንደሚባሉ ራሱ የማይገቡኝ ሰዎች አሉ። ነገር ግን ብልጽግና አሁን ከብልጽግና አጌንስት ቆመዋል የሚላቸው እነማን ናቸው? እንግዲህ ፋኖና ሻዕቢያ ምናምን ናቸው። ያኔ ከመንግስት ጎን ስለነበሩ ማለት ነው። የፕሪቶሪያን ስምምነት በመፈረም እነዚህ ሰዎች ከብልጽግና ተቃራኒ እነዚህ አካላት ከብልጽግና በተቃራኒ እንዲቆሙ አድርገናል። እነሱ በተቃራኒ የቆሙበት የራሳቸው አጀንዳ አላቸው። ህወሓትም ሻዕቢያም ከብልጽግና ተቃራኒ የቆሙት ህወሓት መጥፋት አለበት በሚል
አይ እኔ የሰላም ስምምነቱን ነው የማደርገው ስላለ መንግስት ህወሓት ሳይጠፋ ከብልጽግና መንግስት ጋር አብረን አንሰራም ብለው ነው የትግራይን ህዝብም ህወሓትንም አብረን ማጥፋት እንፈልጋለን የሚሉ ሰዎች ናቸው። በተለይ ሻዕቢያ ከመንግስት ጋር የተጣላው በዚህ ምክንያት እንደሆነ በጣም ብዙ መረጃ ስላለ አሁን ለዚህ ልጅ መረጃ ማቅረብ አያስፈልግም። ምክንያቱም ለህወሓቶች ያው ባይቶናም ህወሓት ስለሆነ በምክንያታዊነት ማስረዳት ስለማይቻል ማለት ነው። ሁለተኛ ትግራይ ለዚህ ትብብር ያደረገችው አስተዋጽኦ የሚለው ከፕሪቶሪያ መልስና በጦርነቱ መሃል አማራንና ኤርትራን እንምታ ብሎ ትግራይን ተማጽኖ ነበረ የብልጽግና መንግስት። ከጦርነቱ በፊትና በጦርነቱ መሃል ከጦርነቱ በፊት ወደ ጦርነት እንዳትገቡ እያለ ዶክተር አብይ ህወሓቶችን ምን ያክል እንደለመነና እንደታገሰ እና ራሳቸው አቶ ጌታቸው ረዳ ሲናገሩ ሰምተናል። ነገር ግን ከጦርነቱ በፊትና ከፕሪቶሪያ መልስና በጦርነቱ መሃል ነው የሚሉት። ከፕሪቶሪያ መልስና በጦርነቱ መሃል አማራንና ኤርትራን እንምታ ብሎ ለህወሓት ወይም ለትግራይ ጥያቄ አቅርቦ ህወሓት አሻፈረኝ ብሎ ጥያቄውን ሳይቀበል ጦርነት ይቁም ብላ በመቃወሟ በኤርትራና በአማራ ህዝብ ላይ ብልጽግና ሊፈጽም የነበረውን አደጋ ማስቀረት ትችላለች። ስለዚህ ይሄ ህብረት እንዲፈጠር አስተዋጽኦ አድርጋለች። ከህወሓት ጋር አብሮ ሻዕቢያን ለመውጋት ለምኖ ነበረ ብልጽግና ይላል። እንዴት? ለውጡ ሲመጣ ምንድን ነበር የነበረው? ከጦርነቱ በፊት ጦርነቱ የተጀመረው ለምንድን ነው? ጦርነቱ ከመጀመሩ በፊት ጸቡ የነበረው ከህወሓት ጋር እንጂ ከኤርትራ ጋር አልነበረም። ኤርትራ ጋር በጣም የሰላም አየር የነፈሰበት ጊዜ ነበር። በዛን ሰዓት ለምንድን ነው ብልጽግና ኤርትራን ለመውጋት የሚፈልገው? ህወሓትን ነው እንጂ ማጥፋት ከምድረ ገጽ ለማጥፋት የተንቀሳቀሰው። እና የምናውቀውን ያየነውን እውነት ለመካድ የሚያደርጉትን ጥረት ተከትሎ ደግሞ የሚያምኗቸው ሰዎች ደግሞ አሉ። የሚያሳዝነው እኮ እሱ ነው። እነሱ የሚያወሩት አይደለም የሚገርመኝ፣ የሚያምኗቸው ሰዎች አሁን ከህወሓት ጋር ተባብሮ አማራንና ብልጽግናን ኤርትራን ለመውጋት ብልጽግና ጠይቆ ነበር ትግራይን ወይም ህወሓትን ሲባል ኧረ ተው ይሄ ሸም ነው የሚል ሰው ከሌለ አሜን ብሎ የሚቀበል ሰው ካለ በጣም ነው የሚያሳዝነኝ። ሶስተኛ ቲዲኤፍ የወሰደው እርምጃ ይላል። በአፍሪካ ቀንድ ይላል ይሄ ሰውዬ የባይቶናው ተወካይ በአፍሪካ ቀንድ በተለይም በሱዳን ይላል የኤምሬትስ የዩናይትድ አረብ ኤምሬትስ ማለት ነው የኤምሬትስ እና የብልጽግና ክንፍ ወይም ቀንድ እንዲሰበር ከፍተኛ ሚና ተጫውተዋል። ኤምሬትስ እና ብልጽግና ወይም የኢትዮጵያ መንግስት በምስራቅ አፍሪካ ወይም በአፍሪካ ቀንድ በኩል ያላቸውን የበላይነት ለማድረግ ወይም ለማስፈን የሞከሩትን ጥረት ያኮላሸው ይላል የቲዲኤፍ አባላት ናቸው ወይም የትግራይ ሰራዊት ነው። የት ነበረ? ከኤምሬትስ ጋር አረ እንዴት ነው ወዴት ነው እያወራን ያለ ነው? የትግራይ ታጣቂዎች እኮ ያ ሱዳን የነበረው ከአልቡርሃን ጋር ሲሞዳሞድ የነበረው ምንም እጅግሩን ተቆርጦ ምንም ማድረግ የማይችል ሆኖ ተቀምጧል። ብዙዎቹ ደግሞ የኢትዮጵያ መከላከያ ሰራዊት አባላት የነበሩት የሰላም አማራጭን ተከትለው ወደ ሰላም መጥተው ስልጠና ገብተዋል። የትኞቹ ናቸው? ጭራሽ የኤምሬትስን የበላይነት በምስራቅ አፍሪካ እንዳይሰፍን እግሯ እንዳትዘረጋ ብልጽግና የበላይነቱን እንዳያረጋግጥ ያደረገው የትግራይ ሰላም ሰራዊት ነው። በአንድ ሳምንት ተቀጥቅጦ ከደብረ ሲና መቀሌ የደረሰ የትግራይ ሰራዊት እንዴት ነው የምስራቅ አፍሪካን የበላይነት የብልጽግናና ኤምሬትስ እንዳያገኙ የሚከለክለው እንዴ? ሲጀመር እኮ ብልጽግናና ዩናይትድ አረብ ኤምሬትስ ወይም የኢትዮጵያ መንግስት እነሱ እንደሚሉት እነሱ ብልጽግና ስለሚሉ ነው ብልጽግና ማለት የኢትዮጵያ መንግስትና ዩናይትድ አረብ ኤምሬትስ በአፍሪካ ቀንድ በቀይ ባህር ቀጠና የራሳቸው ጥቅም አላቸው። በጋራ ጥቅማቸውን ሊያስከብሩ የሚችሉበትን ነገር እየሰሩ ነው። እየተሸነፈ ያለው ዩናይትድ አረብ ኤምሬትስ እና የኢትዮጵያ መንግስት የሚደግፉት የዳጋሎ ጦር ሳይሆን እየተሸነፈ ያለው በሽብርተኝነት እየተመደበ ያለው አልቡርሃን የሚባለው የእስላማዊ ወንድማማች የሚባለውን አሜሪካ በሽብርተኝነት የመደበችውን ወይም ደግሞ የሰየመችውን ቡድን ያንን ዓላማ የሚያስፈጽሙ ከግብፅና ከተለያዩ አካላት ጋር ሆነው ከሳውዲ አረቢያ ጋር ምናምን ሆነው ይህን ስራ የሚሰሩ ሰዎች ከአልቡርሃን ጋር የነበሩ ሰዎች ናቸው እየተሸነፉ ያሉት እንጂ የኢትዮጵያ መንግስትማ በምስራቅ አፍሪካ ሳይሆን በመላው ዓለም ተቀባይነቱን እያሰፋ በዲፕሎማሲው እያሸነፈ እጅግ በጣም ከፍተኛ የሆነ የዲፕሎማሲ የልዕልና ማማ ላይ የወጣችበት ጊዜ ነው ኢትዮጵያ በአሁኑ ሰዓት። እንኳን አይደለም ቲዲኤፍ እንቅስቃሴውን ሊያኮላሸው ማለት። በአጠቃላይ እነዚህ ሰዎች እዚህ የኢንተርኔት ስብሰባ ላይ ተሰብስበው የሚያወሩ ሰዎች አንደኛ ነገር
የተሸነፉ ሰዎች ናቸው። ሁለተኛ ደረጃ ደጅ ጠንተው ስልጣን ፈልገው ብልጽግናን መጥተው ተማጽነው የለውጡ መንግስት እንደመጣ አይናችሁን ላፈር ተብለው ከናንተ የሚጠቅም ነገር አናገኝም፣ ወደ መጣችሁበት ተመለሱ ተብለው የተሸኙ ሰዎች ናቸው። በሶስተኛ ደረጃ ምንም እንኳን የተሸነፉም ቢሆኑ የተሸነፈ ሰው ሐሳብ አደራጅቶ የሚያሸንፍ ሐሳብ ይዞ መጥቶ ቢወዳደርና ቢከራከር ይችላል። ነገር ግን እነዚህ ሰዎች የሽግግር መንግስት የሚለውን ቃል ከማውራት ያለፈ እንዴት ነው የምታሻግሯት? ለምንድን ነው የምታሻግሯት? የሽግግር መንግስት የሚያስፈልገው ለምንድን ነው? አሁን በኢትዮጵያ ተጨባጭ ሁኔታ የሽግግር መንግስት የሚጠየቅበት ምክንያት ምንድን ነው ተብሎ ቢጠየቁ መልስ የሌላቸው ሰዎች ናቸው። በአራተኛ ደረጃ ጦርነት ይቁም፣ ሰላም ይስፈን፣ የግፍ አገዛዝ ያብቃ ብለው ሲጠይቁ ጦርነት እንዳይቆም መሳሪያ እያስታጠቁ ነው። ጦርነት እንዳይቆም ታጣቂዎቹን ጦርነት አቁሙ ብለው አይጠይቁም። ጦርነት እንዳይቆም በብላክ ማርኬት ዶላር ይልካሉ። ጦርነት እንዳይቆም ከሻዕቢያ ጋር፣ ከፋኖ ጋር፣ ከህወሓት ጋር፣ ከአማራው ሸኔ ጋር እና ከኦሮሚያው ሸኔ ጋር በጋራ ሆነው አገር የሚያተራምሱ ሰዎች ናቸው። አንድም ቀን እነዚህ ታጣቂዎች መሳሪያ አስቀምጠው ከመንግስት ጋር መደራደር አለባቸው ሲሉ ሰምተን አናውቅም። ስለዚህ ምን እያደረጉ ነው ያሉት ካላችሁኝ፣ የማይተገበር ነገር እያለሙ በቅዠት ዓለም እየዋዠቁ ያሉ ሰዎች ናቸው። ቤተሰብ የላቸውም ወይ? የሚመክራቸው የሚነግራቸው ኧረ ተው በስተርጅና እንደዚህ አይቀለልም የሚላቸው ሰው የለም ወይ? ቀላልነትም አንዳንዴ ቅሌትም ልክ አለው። የተማርኩ ነኝ፣ ዶክተር ነኝ፣ ፕሮፌሰር ነኝ፣ ምናምን ነኝ፣ በተለያዩ ኢንተርናሽናል ተቋማት ላይ የሰራሁ ነኝ፣ በጣም የደለበ ልምድ አለኝ ብለው የሚያወሩ ሰዎች አሁን ኢትዮጵያ ውስጥ እየሆነ ያለውን የፖለቲካ ሁኔታ የኢትዮጵያ ሕዝብ ያለውን ንቃተ ህሊና መረዳት የማይችሉ ከሆነ የእናንተ ልምድ ሂዱና እዛ የሆነ ነገር ጥረጉበት እና በአጠቃላይ ከማውራት ያለፈ ከመደበሪያነት ያለፈ የጥሮታ ዘመናቸውን ኢንተርኔት ላይ ለማሳለፍ እንደው አትርሱኝ አይነት እንደው ተሳትፈናል በኢትዮጵያ ፖለቲካ ለማለት እየተሳተፉም አይደለም፣ ግን እነሱ ነው ብለው ስለሚያምኑ ማለት ነው ለማለት ያክል እንደው ስራ ሰርቼ ገባሁ እንደሚሉት የሆነ ቦታ ወጥተው ወክ አድርገው ሻይ ቡና ብለው እንደሚገቡት ጥሮታ ላይ እንዳሉ ሰዎች እነሱ ደግሞ ከቤታቸው ይወጡና ኢንተርኔት ላይ ተሰልፈው እዛ ላይ አውርተው የሆዳቸውን ተጫውተው ይወርዳሉ። ጥሮታ ላይ እንዳሉ ጥሮተኞች ማለት ነው። ከዛ የተለየ ትርጉም ሊሰጠው የሚችል ስብሰባ አይደለም። በጣም አስቂኝ ነገሮችን ማንሳት እንችል ነበር፣ ግን ብዙ ፍሬከርሲክ የሆኑ ነገሮች ስላሉ የእናንተንም ሰዓት ላለመውሰድ የእኛንም ሰዓት ላለመግደል እዚህ ጋር ብንቋጨው ይበቃል። ለዛሬ የነበረኝ ፕሮግራም ይህንን ይመስላል። መሆን መልቲሚዲያን ላይክ፣ ሰብስክራይብ እና ሼር ማድረጋችሁን አትርሱ። በሱፐር ቻት እና በሱፐር ስቲከር ድጋፍ ልታደርጉልን እንደምትችሉም ለማስታወስ እወዳለሁ። በተወያየንበት ባነሳነው ሐሳብ ላይ ያላችሁን አስተያየት ማየት ስለመፈልግ በኮመንት መስጫው ላይ ልትጽፉልኝ እንደምትችሉ በድጋሚ እያስታወስኩኝ ከፕሮግራማችን ጋር አብራችሁ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ መረጃ በአዲስ ፕሮግራም እስከምንገናኝ ሰላም በያላችሁበት ለእናንተ ይሁን።